ወንድ ልጅ ስንሆን ከኛ የሚጠበቁ ነገሮች ብዙ ናቸው። ገንዘብ እንድንሰራ፣ የተስተካከለ ሰውነት እንዲኖረን፣ በዙሪያችን ያሉ ሰዎችን ቴክ ኬር እንድናደርግ፣ ለቤተሰብ ፕሮቫይድ እንድናደርግ ኤክስፔክት ይደረጋል። አሁን ባለው ነባራዊ ሁኔታ ግን ከመቼውም ጊዜ በላይ ወንድ መሆን ከባድ ነው። ገንዘብ መስራት አስቸጋሪ ነው። ብዙ ወንዶች ሲንግል ናቸው። ሲንግል ያሉትም ወንዶች ሪሌሽንሺፓቸው ውስጥ ደስተኞች አይደሉም። ሶሻል ሚዲያ ላይ የምንመለከታቸው ወንዶች ወንድ መሆንን የሚያስመኙ ሳይሆን ወንድነት እንዲህ ነው እንዴ ብለው ሰዎች እንዲጠራጠሩ የሚያደርጉ ናቸው። በእኔ እምነት ዛሬ ሼር የማደርጋችሁን 20 ፕሪንሲፕሎች መከተል የምትችሉ አፕላይ ማድረግ የምትችሉ ከሆነ በዚህ ከባድ ጊዜ ውስጥ የተሻለ ወንድ መሆን ትችላላችሁ። ቪዲዮ ለወንዶች ብቻ ያደረኩት ወንድ ስለሆንኩና የማውቀው ይሄንን ወርልድ ስለሆነ ነው። ምናልባት 1% ሴቶች ካላችሁ ግን ለእናንተ ይጠቅማችኋል። ቆዩ። ለማታውቁ ሰዎች ዮናስ እባላለሁ። ዩቲዩብ ላይ ከ500,000 በላይ ቁም ነገረኛ ሰዎች ያሉበት ፋሚሊ አለን። ቁም ነገር ለማየት ዩቲዩብ ላይ የምትመጡ ሰዎች ከሆናችሁ ሰብስክራይብ በማድረግ ፋሚሊው ነው። የመጀመሪያው ፕሪንሲፕል ለሰዎች ኬር ማድረግ ነው። እንደ ወንድ ኃላፊነት አለባችሁ በዙሪያችሁ ያሉትን ሰዎች ቴክ ኬር ማድረግ። ሜቢ ገንዘብ ላይኖራችሁ ይችላል፣ አቅም ኮኔክሽን ላይኖራችሁ ይችላል ሰዎችን ለመርዳት። ግን አትሊስት መስማት ምን አይነት ነገር ነው ህይወታችሁ እየተከናወነ ያለው፣ የሆነ ነገር ቸግሮኛል ካሏችሁ ኦር የሆነ ነገር ልሰራ እያሰብኩ ነው ካሉ ፎሎ አፕ ማድረግ። እንዴት ሆነልህ ያ ነገር፣ ምን ላግዝህ ነው ብሎ መጠየቅ። ይሄ የወንድነት ባህሪ ነው። ነገሮችን ኢግኖር ማድረግ አያስፈልግም። ወይም ደግሞ ሰዎች ሊተማመኑባችሁ ይገባል። ማለት እኔ ምንም እንኳን ባጣ የሆነ ነገር እንኳን በሆነ ገሌ ጋር መሄድ ይችላል የሚል መተማመን ሊኖራቸው ይገባልና የወንድ ልጅ ዋነኛ ኪ የሆነ ባህሪ የማስበው እኔ ለሰዎች ኬር ማድረግ ፕሮቫይድ ማድረግ መቻል ነው። ሶ አቅሙ ሲኖራችሁ፣ ገንዘቡ ኮኔክሽኑ ሲኖራችሁ የዛኔ ሰዎች እየመጡ ይጠይቋችኋል፣ ተጣላችሁ። ቢካዝ እውነተኛ ደስታ ያለው በመቀበል በማግበስበስ ሳይሆን በመስጠት ውስጥ ነው ያለው። ሶ የምትሰጡት ነገር እንኳን ባይኖራችሁ አቴንሽን አላችሁ፣ ጆሮ አላችሁ። ስለዚህ ጆሮን መስጠት ማዳመጥ፣ የዛኔ ነው እውነተኛ ወንድነት የሚገለጠው። ሁለተኛ ፕሪንሲፕል ሁሌ ተመሳሳይ ሙድ ውስጥ ለመሆን ሞክሩ። ላይክ ሙዲ መሆን የወንድ ባህሪ አይደለም። ሙዲ የሚሆን የሴት ባህሪ ነው። ብዙ የሆርሞን መቀየር ስላለባቸው እነሱ በየሳምንቱ የተለያየ አይነት ስሜት ውስጥ ሊሆኑ ይችላሉ። ወንድ ልጅ ከወር ከዓመት ተመሳሳይ ፊሊንግ ነው ሊኖራችሁ የሚገባው። ያ ማለት አይደብራችሁ አይክፋችሁ እያልኩ አይደለም። አንዳንዴ ይከፋል፣ አንዳንዴ መበሳጨት ይኖራል። ግን ንዴታችሁን፣ ብስጭታችሁን፣ ደስታችሁንም የሆነ ልክ ልታስይዙት ይገባል። አንዳንዱ ወንድ ንዴቱን ሃንድል የሚያደርግበት መንገድ በቃ ይስታል። የምሬን ነው የምላችሁ፣ ከመንገድ ይወጣል። ይሄ ፈጽሞ ትክክል አይደለም። እኔ በፍጹም አብሬያቸው አንጋውት ማድረግ ከማልፈልጋቸው ሰዎች መካከል ሙዲ የሆኑ ሰዎች ናቸው። የሆነ ነገር ሲመጣ ደብሮታል ለምቦጩን ጥሎ ምናምን ይመጣል። የሆነ ቀን ደግሞ በጣም በደስታ እየዘለለ ግራ ነው የሚገባኝ። ይህን ሰውዬ ላምነው አልችልም፣ አብሬው መዋልም አልፈልግም። ስራ ቦታም ላይ ጓደኝነትም ላይ ቢሆን በተቻለ መጠን በህይወት ውስጥ ሁሉም ሰው ቻሌንጅ አለበት። ሁሉም ሸክም ይዞ ነው የሚዞረው። ሁሉም ችግር ይገጥመዋል በየቀኑ። ሰው ችግራችሁን ዋጥ አድርጋችሁ ከሰዎች ጋር ሃንጋውት ስታደርጉ በተመሳሳይ ሙድ ላይ ለመሆን ሞከር ነው። ብሩስ ሊ ቢ ላይክ ዋተር ይላል። ውሃን ብርጭቆ ውስጥ ታስገቡት፣ የሆነ ቦታ ላይ ብታስገቡት በቃ ተመሳሳይ ቅርጽ ነው የሚይዘው፣ ውሃነቱን አይቀይርም። ኤግዛክትሊ። ሰው ምንም አይነት ሲቹዌሽን ውስጥ ብትገቡ ራሳችሁን ሉዝ የሚያስደረጋችሁ ንዴት፣ ራሳችሁን ሉዝ የሚያስደረጋችሁ ደስታ ውስጥ መግባት ያስፈልግም። በተቻለ መጠን ተመሳሳይ ሙድ ላይ ለመሆን መሞከር ነው። ሶስተኛ ኮምፕሌን አለማድረግ። ማንም ሰው ከሚያለቃቅስ ሰው ጋር መዋል አይፈልግም። የምሬ ነው። ማንም ጓደኛ ማድረግ የማይፈልገው ሰው ማለት ሁሌ የህይወት ክፉ ሳይዱ የሚታየው። እንዴት ነህ ሲባል ምን እባክህ እኮ በቃ እዚህ ሀገር እያለን ብሮ እኔ ማውራት አልፈልግም ከሰው ጋር። የምሬ ነው። ማለት የተለየ የሱ ብቻ ሲኦል ያለው እዚህ ምድር ላይ እንደዛ አድርጎ ኮንሲደር የሚያደርግ ሰው አለ። በቃ የሱ ህይወት ብቻ ውጥንቅጡ ይወጣ ሁሌ ነው። አይደለም። ሁሉም ሰው የራሱ ችግር አለበት። ኮምፕሌን ባደረጋችሁ ቁጥር ሞር ኮምፕሌን የምታደርጉባቸው ሪዝኖች ነው የሚሰጣችሁ። ይቺ ዓለም ሪፍሌክሽን ናት። ሰው ያፉን ፍሬ ነው የሚበላው። የምታለቃቅሱበት ነገር በበዛ ቁጥር ሞር የምታለቃቅሱበት ነገር ነው የምታገኙት። ግሬትፉል የምትሆኑበት የምታመሰግኑበት ነገር ባወራችሁ ኖቲስ ባደረጋችሁ ቁጥር እነሱ ነው ሞር እያገኛችሁ የምትሄዱት። ምክንያቱም ከፀሐይ በታች የሚፈጠር ምንም አዲስ ነገር የለም። ሁሉም ነገር አለ። ክፉም መጥፎም እዚህ ምድር ላይ አለ። የመረጣችሁትን ማየት ነው። ኮምፕሌን የሚያደርግ አልቃሻ ሰው መጥፎውን ለማየት መርጧል ማለት ነው። ሰው ይመቸው ይሰጠዋል። ይሄ ዓለም በጣም ብዙ መጥፎ ነገር። የተቻለ መቀን ጠዋት ስትነሱ በዙሪያችሁ ያሉትን ሰዎች ሰላም ማለት በቃ ነግቷል፣ ደግሞ አዲስ ቀን የተሰጠን እንዴት ውለሃል፣ ደህና ነህ ወይ፣ ሰላም ነህ ወይ ነው። ከህይወት ጥሩ ሳይዱን ለማየት መሞከር ነው። ፐርሰናሊ እኔ መዋል የምፈልገው አብሬያቸው ሃንጋውት ማድረግ፣ መስራት፣ ጓደኛ ላደርጋችሁ የምፈልጋቸው ሰዎች የህይወት ጥሩ ሳይዱ የሚታያቸው ናቸው እንጂ የሚያለቃቅስማ እኮ ሞልቷል። አራተኛ መንፈሳዊ መሆን ነው። ልሰብካችሁ አይደለም፣ ግን በህይወት መንፈሳዊ የመሆን ዓላማው ችግሮችን ለመፍታት ብቻ አይደለም፣ የተሻለ ሰው ለመሆንም ነው። በመንፈሳዊነት ውስጥ በጣም ብዙ የምታገኟቸው ሌሰኖች፣ በጣም ብዙ የምታገኟቸው ህይወት ፕሪንሲፕሎች አሉ። መሬት ላይ ግራውንድድ የምትሆኑት ከኔ በላይ አንድ አካል አለ፣ የምፈራው የማከብረው፣ ለኔ ፕሮቫይድ የሚያደርግልኝ የሚያስብልኝ፣ ቢቸግረኝ ቢጨንቀኝ ሂጄ እደገፍበት የሚችለው የሆነ አካል አለ ብላችሁ ስታስቡ ህይወት በጣም ከምታስቡት በላይ ቀላል ነው የሚሆነው። እኔ አሁን የእውነት ነው የምላችሁ፣ እግዚአብሔር ይመስገን ማለት የማይችሉ ሰዎች ያሳዝኑኛል። ማለት እግዚአብሔር ይመስገን ሙስሊምም ከሆናችሁ በቃ አላህ ይመስገን ማለትን የመሰለ
ምን ሰላም የሚሰጥ ነገር አለ? ይሄ የሌለው ሰው አለ። ምን ላይ ነው ሄዶ የሚተነፍሰው? ምን ላይ ነው ሄዶ የሚደገፈው? ስፒሪቹዋል መሆን ብዙ ሰው እንደሚያስበው ሄዶ ጸሎት አድርጎ እንደው ጌታ ይሄን ስጠኝ እንደው ይሄን እባክህ ማለት አይደለም። በየቀኑ እየሄዱ ያን ሪሌሽንሺፕ ቢልድ ማድረግ ነው ከፈጣሪ ጋር ሪሌሽንሺፕ ቢልድ የምታደርጉት ለራሳችሁ ለመኖር ሰርቫይቭ ለማድረግ ስትሉ ብቻ ሳይሆን ለኢነር ፒሳችሁ ለሰላማችሁም ነው። እኔ በህይወት የማደንቃቸው ጄኒዩንሊ ማስኪሊን ብዬ የማስባቸው ሰዎች ስፒሪቹዋል ናቸው። ተመልከቱ እስኪ የምታደንቋቸው ሰዎች አሁንም በዚህም ጄኔሬሽን ያሉ ወደኋላ የሚዳችሁ ተመልከቷቸው። ወንድ የሚባሉትን ኤቲስት እንኳን ሆኖ ቢጀምሩ ፈጣሪ የለም እንኳን ብለው ቢጀምሩ የሆነ ማቹሪቲ ሌቭል ላይ ሲደርሱ ፈጣሪ ማለት ይጀምራሉ። ከዛ እያሉ እየቀረቡ ይመጣሉ። ምክንያቱም ምንም ነገር አቺቭ ስታደርጉ እየተሳካላችሁ ሲሄድ ማቴሪያሉን ሁሉ እየሰበሰባችሁት መኪና በመኪና ቤት በቤት እየወራችሁ ስትሄዱ ሁሉም ነገር ባዶ እየሆነ ነው የሚመጣው። ሻሎ የምታስቡትን ያህል ደስታ አይሰጥም። ከዛ እንዴ ምንድን የጎደለው ሲባል ስፒሪቹዋሊቲ ነው። መንፈሳዊነት ያጎደለውን መንፈሳዊነት የሚሞላውን ነገር የትኛውም መኪና የትኛውም ሴት የትኛውም ቤት አይሞላው። ያ ነገር ካልሞላ እድሜ ልኩን ሰው ሲባዝን ነው የሚኖረውና እውነተኛ ወንድነት በመንፈሳዊነት ነው የሚገለጠው። የሆነ ሰው ነጠላ ለብሶ ስትመለከቱ ከቤተክርስቲያን ሲመጣ ስታዩ የሆነ ወንድ ልጅ በቃ ደካማ እንደሆነ በፍጹም እንደዛ እናታስቡ። እንደውም ጠንካራ ሰው ማለት ያ ነው። ኮምፔር ማድረግ፣ ራስን ከሌላ ሰው ጋር ማወዳደር፣ በጣም በብዙ ነገሮች ዲስትራክትድ መሆን፣ ሱሳይዳል ቶት ያለበት ሰው ናል። ለዚህ ሁሉ መፍትሄው ብዬ የማስበው ስፒሪቹዋል መሆን ነው። ያላችሁበት እምነት ሊሆን ይችላል። ሙስሊምም ሁኑ፣ ፕሮቴስታንትም ኦርቶዶክስም ሁኑ፣ በየሳምንቱ በየቀኑ መሄድና መሳለምን ተለማመዱት። እመኑ ታመሰግኑኛላችሁ። አምስተኛ ሂዩሚሊቲ ወይም ራስን ዝቅ ማድረግ፣ ትሁት መሆን። ምናልባት እዚህ ምድር ላይ እግራቸው ከረገጡ ከተረማመዱ ወንድ ሰዎች መካከል የኔ የመጨረሻው ኢንስፓይሬሽን ክርስቶስ ነው። ክርስቶስ እዚህ ምድር ላይ ያስተማረው አንድ ትልቅ ነገር ብዬ የማስበው ዝቅ ማለት ነው፣ ሀምብልነትን ነው። ኢማጂን የተማሪዎቹን እግር ነው ሲያጥብ የነበረው። ሲተፉበት፣ ሲሰርቡት፣ በጥፊ ሲሉት እነዛ ሁሉ ሰዎች ምን ሊያረጋቸው እንደሚችል እኮ ያውቀዋል። ግን አንዱንም ነገር ያላደረገበት አንዱ ሊያስተምረን የፈለገው ነገር ቢኖር ሂዩሚሊቲ ነው ያስባለውና ብዙ ነገር እየኖራችሁ ስትመጡ አቅም እንዳላችሁ የሆነ ሰው እኮ ልትመቱት እንደምትችሉ እኮ ታውቁታላችሁ። ግን መምታት እየቻላችሁ አይ ተውት ይሄንን እኮ ምንም እኮ ስለማያውቅ ነው ብሎ መተው ያ ነው ሂዩሚሊቲ። የሆኑ የተቸገሩ ሰዎች ሲመጡ ሲጠይቋችሁ ሲለምኗችሁ ለነሱ አቅማችሁን ለማሳየት ፍሌክስ ከማድረግ ይልቅ ያሉበትን ሲቹዌሽን አንደርስታንድ ለማድረግ መሞከር። እኔ ሌትሊ ነው እየገባኝ የመጣው ማለት ሁሉም ሰው በህይወት የሚነቃበትና ህይወቱን ለመቀየር ዲሳይድ አድርጎ የሚለፋበት ስቴጅ የተለያየ ነው። አንዳንዱ በ10 ምናምን እድሜው ተጣጥሮ ገንዘብ ሊያገኝ የተሳከለ ህይወት ሊኖረው ይችላል። አንዳንዱ በ30 ሊነቃ ይችላል። አንዳንዱ በ40 ሊነቃ ይችላል። ስለዚህ የሆነ ሰው እየታገለ ያያችሁት ከሆነ እንዴ አንተ ትልቅ አይደለህ እንዴ ወጥተህ አትሰራም እንዴ እንዲህ አታረግም እንዴ ብሎ ቶሎ ጀጅመንታል መሆን ኢጎይስቲክ መሆን ነው። ማለት እኔ የተሻልኩ ነኝ ካንተ በአንተ እድሜ እኮ እኔ የተሻለ ቦታ ላይ ነው የምደርሰው ብሎ ማሰብ ነው። ዩኒቨር ነው ያ ሰውዬ በምን አይነት ፕሮብለሞች ውስጥ በምን አይነት ሲቹዌሽኖች ውስጥ እያለፈ እንደሆነ። ብዙ ሰው ኢጎይስቲክ የሚሆንበት አቅሙን ለማሳየት ፍሌክስ ለማድረግ የሚሞክርበት ምክንያት ክብር ለማግኘት ነው። ግን እውነት ለመናገር ክብር የሚገኘው ራስን ዝቅ ከማድረግ ሀምብል ከመሆን እኔ ዋና ካራክተር ልሆን ካለ ማለት ነው። የብዙዎቻችሁ ችግር የብዙ ወንዶች ችግር በተለይ ደግሞ ትንሽ ገንዘብ ሜክስ ያደርጉ በቃ ዋና ካራክተር መሆን ይፈልጋል። የሆኑ ሴቶች ምናምን ካሉ እሱ ላይ ብቻ አይናቸው እንዲጣል ይፈልግ ይችላል። የሆነ ቦታ ሲገባ ኤቭሪዋን ለሱ ሪስፔክት እንዲሰጠው ይፈልጋል። ካምፓኒ ሲመሰርት ሰራተኞች ሲኖሩት ምናምን እሱ ቢሮ ሲገባ በቃ ብድግ ብለው ምናምን ጌቶችዬ እንዲሉት ይፈልጋል። ኖ ለክ እንደዛ አይደለም። የተማርነው ይሄን አይደለም። ወንድነት ሌላን ሰው ማገልገል ነው። ሊደርሺፕ ወይም መሪነት ማለት ሰውን ዝቅ ብሎ ማገልገል ነው እንጂ ኑ የምታገለግሉ ሰዎች ኑ ተሰብሰቡ ማለት ፈጽሞ አይደለም። ስድስተኛ እንቅልፋም አለመሆን፣ ንቁ መሆን ማለት 9 ሰዓት ላይ ልብሮ እንቅልፋችሁ ይመጣው። የምሬ ነው። የሆነ ዝም ብላችሁ 4 ሰዓት ተኩል ላይ ምናምን ስታገኙት የተንገላጀጀ የምታገኙት ሰው አለ። ምን ሆነህ ነው? ትናንት እንቅልፍ ብተኛም ባተኛም በተቻለበት ቡና ጠጣ ካፊኔትር ለመሆን ማለት ሁሌ እንዴት ሰው ድክም ይለዋል በየቀኑ። አሁን ላይ በተለይ የመጣው ትልቁ አዚም ብዬ የማስበው ይሄ ነው። በቃ ጠዋት ገና ሲነሳ ሰው ደክሞት ነው እየተነሳ ያለው። ምንድነው ሳይንቲስቶቹ ብዙ መልስ ሊሰጡት ይችላሉ። እኔ ግን አይመለከተኝም። እንደ ወንድ ግን በየቀኑ ተነስታችሁ የምትፋለሙት ባትል ውስጥ ናቸው፣ ጦርነት ውስጥ ነው ሊትራሊ ያላችሁት እና የተኛችሁባት እያንዳንዷ ቀን መስዋዕትነት ታስከፍላችኋለች። እኔ ፐርሰናሊ ቡና የምጠጣበት አንዱ ምክንያት ሁሌ አለርት መሆን ስለምፈልግ ነው። አይምሬ እየደከመ እንደሆነ እንዲሰማኝ አልፈልግም። ማታ ይድከመው ይተኛል፣ ሪፔር ተደርጎ ታድሶ ይነሳል። ሰዋት ደንዝዙ እንቅልፋማቱ ነው በማርያም። እኔ በጣም ነው የምበሳጨው። የሆነ ቀስ ብሎ የሚያወራ በቃ ወይ ተው መናገሩን የምትሉት አይነት ሰው አለ ድክም ያለ በየቀኑ። ይሄ ለምንም አያዘጋጃችሁ። ሆነስትሊ በተቻለ መጠን በየቀኑ አለርት መሆን፣ መንቃት፣ ምን እየተከናወነ ኮንሺየስ መሆን። መንገድ ላይ ስትሄዱ በዙሪያችሁ ያሉትን ሰዎች ማየት፣ ምን አዲስ ነገር ተከፍቷል፣ ምን አለ እንዲህ ዝም ብሎ እንዲህ እያሉ በየቀኑ መሄድ ያስበላችኋል የሆነ ሰዓት ላይ። ሆነስትሊ ነው የምላችሁ። በህይወትም ቢሆን እኔ አትሊስት ያየኋቸው የተሻለ ነገር የሚሰሩ ሰዎች ከማስበው
በላይ ኮንሺየስ ናቸውና በተቻለ መጠን አክቲቭ ለመሆን ሞክሩ። ንቁ። በቃ በዙሪያ እየተከናወነ ነው፣ የምሰራውን ነገር በፉል አቅም በሙሉ አቅም መስራት ፈልጋለሁ። ስለዚህ ለዛ ደግሞ እንቅልፍ መተኛት ከሆነ እንቅልፍ በስነ ስርዓት መተኛት፣ ምግብ መብላት ከሆነ በስነ ስርዓት ምግብ መብላት፣ የምትበሉትን ምግብ ማስተካከል፣ ሱስ ካለባችሁ ሱሳችሁን ማስወገድ። አይ ነው ሲናገረው ቀላል ይመስል ይችላል፣ ግን like do it ማለት በጣም ግዴታ የሆነ ነገር ነው። ይሄ ሰባተኛው ህግ ለሴት ልጅ ክብር መስጠት ነው። ይሄ ምናልባት የተለያየ የህይወት ስቴጅ ላይ ያሉ ወንዶች ባህሪያቸው ከሚገለጥባቸው ነገሮች መካከል አንዱ ከሴት ልጅ ጋር ያላቸው ኢንተራክሽን ነው። አንዳንዱ ሲምፕ ነው ማለት ሄዶ ማናገር ማውራት ምናምን በቃ ዳገት የሚሆንበት የሚያልበው እጁ የሚቀዘቅዘው ግንባሩ ላይ ላብ ይመጣበት አይነት ሰው አለ። አያስፈልግም ማለት እነሱም ቢሆኑ አሁን የምናወራው እንደ ብሮ ነው። እሺ የወንዶች ወሬ ነው። they're just human beings ማለት በቃ ሰዎች ናቸው። ምንም የተለየ የባሰ ይመጣ ነገር የለም። honestly ሄዶ ማዋራት ነው። እንደዚህ አይነት ሴት ልጅ የማውራት ፍርሃት ያለባችሁ ወንዶች በተለይ ደግሞ ቲኔጀርስ ካላችሁ ያለምንም ኢንቴንሽን ስልክ ለመቀበል እናውራ ዴት እናድርግ ለማለት ሳይሆን for the sake of መተዋወቅ ብቻ ሄዳችሁ የሆኑ ሴቶችን ተዋወቁ። ኮንፊደንሳችሁን ዴቨሎፕ እያደረጋችሁ ትመጣላችሁ። ትምህርት ቤት ውስጥ ሊሆን ይችላል፣ ዩኒቨርሲቲ ላይ፣ ሰፈር ውስጥ፣ ጂም ውስጥ ኤኒዌር የሆነች ልጅ ካያችሁ ሃይ እንዴት ነሽ እገሌ ይባላል ሰላም እንዴት ነሽ ቆየሽ እዚህ ቦታ ከመጣሽ አይ አረባክሽ ተያይተናነቅም ነው ናይስ ኮምፕሊመንት ማድረግ የሆነ ነገር አሪፍ ከሆነ ባይ ዘ ዌይ ነገር በጣም አሪፍ ነው ምናምን አይ እንገናኛለን see you ቻው በቃ ይሄ ኮንፊደንሳችሁን ቢልድ ያደርጋል። ሁሉም ኢንተራክሽን ወደ ዴቲንግነት የሚቀየር ምናምን መሆን የለበትም። አይበሏችሁም ነው ባጭሩ። በአንጻሩ ደግሞ ሌላ ጥግ ላይ ደግሞ ያሉት ትንሽ ገንዘብ ሲኖር ስታተስ ሲኖር ምናምን በቃ እንደ በቃ ሴት ልጅ ትሪት ማድረግ ይሄ ፈጽሞ ከወንድ ልጅ ኤክስፔክት የሚደረግ ባህሪ አይደለም። መንገድ ላይ መላከፍ አንቺ እንደዚህ እኔ አላቅም ኦነስትሊ ይሄ ነገር ያለም አይመስለኝም ነበር። ድሮ የቀረ መስሎኝ ነበር። አሁን ሴት ልጅ መንገድ ላይ መላከፍ ቅርብ ጊዜ አይቼ ነው ከጓደኞቼ ጋር በጣም የተገረም ነው። ይሄ ነገር አለ እንደ ቀሚሷን ሲጎትታት አይቼ አልቀረም እንደ ነገር አሁንም እንደዚህ የሚያደርገው እንዳለ ይሄ በፍጹም የወንድነት መገለጫው አይደለም። you need to have respect genuinely masculine የምንላቸው ሰዎች ለሴት ልጅ ጥሩ ሪስፔክት መስጠት የሚችሉ ናቸው። አንዳንዶቻችሁ ደግሞ የተመታ ማይንድ ሴት ነው ያላችሁ። ከየት እንዳመጣችሁ አላውቅም ግን ባክ ሴት ልጅ የሚያከብራትን አትወድም ማን ያለው ሪስፔክት ማድረግ አልችልም ሌላ ጉዳይ ነው፣ ግን የሚያከብራትን አትወድም ፈጽሞ አይባልም። በተለይ ደግሞ የቲክቶክ ላይ የምትመለከቷቸው ወንድነን ብለው መጥተው ሴት ልጅ እንዲህ ናት እንዲህ ካረጋችኋት እንዲህ ትሆናለች ምናምን እነሱን ማዳመጥ ራሱ ለምን አስፈላጊ እንደሆነ ግራ ነው የሚገባኝ። አንተ የራስህ ፍላጎት የራስህ ጎሎች ማሳካት የምትፈልጋቸው መሆን የምትፈልጋቸው ነገሮች እንዳሉ ያቺኛውም ሴት የራሷ ነገር አላት። ሴት ልጅ ማክበር ሲባል ፕራይቬሲዋን ማክበር ፍላጎቷን ማክበር ያንተ ፍላጎት ስለሆነች ስለተመቸችህ ብቻ ፕራይቬሲዋን ተጋፍተህ ህይወቷን አመሰቃቅለህ የኔ ላረጋት ሞክራለሁ ማለት ይሄ ከሰልፍሽነትም አልፎ ኃጢያት ነው። የምሬ ነው። ምናልባት የልጅነት ትራውማ ሊሆን ይችላል፣ ያደጋችሁበት ቤተሰብ ኢንቫይሮንመንቱ በዛ መንገድ ቀርጿችሁ ሊሆን ይችላል፣ ግን ይሄ በፍጹም ኤክስኪውዝ ሊሆናችሁ አይችልም። ቲክቶክ ላይ ሰሞኑን የምንሰማቸው ነገር ቤት ውስጥ ሚስቱ እንደዚህ ያደረገ ሰፈር ውስጥ የሆነች የተመቸችውን ልጅ የደፈረ ምናምን እኔ ሆነስትሊ ጄጂ ያደረኩኝ አይደለም እነዛን ሰዎች ሜቢ ኢንቫይሮንመንቱ ያደጉበት ሁኔታ ሊሆን ይችላል የቀረጻቸው በዛ መንገድ። ግን እንደ ወንድ የራሳችሁን አስተሳሰብ የራሳችሁን አቋም ከስክራች አፍርሶ መስራት ያስፈልጋል። ለማንም ለምትወስዱት ለየትኛውም አክሽን እገሌ ነው ተጠያቂ ልትሉ አትችሉ። ይሄኛው ኤሪያ ደግሞ በተለይ ኢትዮጵያ ውስጥ ታላቅ ወንድም ኖሮ የመከረን አባት ያስተማረን ጉዳይ አይደለም። በህይወት ራሳችሁ ናችሁ ፊግር አውት የምታደርጉት። እንደ ወንድ ልጅ በጣም ልትፈሯቸው ከሚገቡ ነገሮች መካከል የሴት ልጅ እንባ ነው፣ ማስለቀስ፣ ማስከፋት። የእውነት ይሄ ግፍ ነው። ደግሞ በሰማይ ቤት አይደለም ሁላ ቅጣቱ እዚሁ ምድር ላይ ነው የምትከፍሉት። ሰው ፕሊዝ ለሴት ልጅ ክብር ይኖራችሁ። ስምንተኛው ህግ ተፎካካሪ ሁኑ። ጤናማ ፉክክር ማለት ነው። ይሄ የሆነ ሰው ካልጠፋ እኔ አላድግም አይነት ሳይሆን በቃ መበለጥ አለመፈለግ፣ በብዙ ኤሪያ ላይ ለማሸነፍ መፈለግ። ይሄ በጣም ጤነኝነትና የወንድ ልጅ መገለጫ ነው ብዬ አስባለሁ። ሴትል ማድረግ ካለመፈለግ የተነሳ ነው። ለምሳሌ ያላችሁ የጓደኛ ህብረት ውስጥ አንድ ሰው የተሻለ ገንዘብ እየሰራ ከሆነ መፎካከር ከሱ ጋር ሰው የሰራውን ገንዘብ ለመስራት መሞከር። ሰውየው መጥላት አይደለም ወይም በሱ ደግሞ መጥፎ ቅናት ኖሮ እሱ ወርታች ድራግድ እንዲሆን እናንተ ወዳላችሁበት ቦታ እንዲወርድ መጎተት ሳይሆን ኦኬ ምን ገብቶት ነው ምንድነው የገባህ አሳየኝ፣ ከሰዎች ጋር አገናኘኝ፣ አስገባኝ ወደ ቢዝነስ ሰው አንተ የምትሰራው ነገር እንድሰራ። ስፖርት ላይ ከሆነ የሆነ ሰው እየበለጣችሁ ከሆነ የጓደኛ ሰርክላችሁ ውስጥ አንተ ያለህን ሰውነት አመጣዋለሁ በዚህ ያህል ጊዜ ብሎ ኮምፒቲቲቭ መሆን። ሪሌሽንሺፕ ላይ እነዚህ የህይወት ኤሪያዎች አሉ የተሻለ ሰው መሆን የምትፈልጉባቸው። ምክንያቱም ህይወት ልክ እንደ ፒዛ ነው ብዬ የማስበው። አንድ ክብ ፒዛ በጣም ብዙ ስላይሶች አሉት አይደል? ሪሌሽንሺፕ፣ ገንዘብ፣ ፊትነስ፣ ሜንታል ሄልዝ ምናምን የተለያዩ ስላይሶች ናቸው። ሁሉንም አመታችሁ መገጣጠም ትፈልጋላችሁ። እነዚህ ኤሪያዎች ላይ ደግሞ ከእናንተ የተሻለ እየሰሩ ያሉ ሰዎች ካሉ ቢ ኮምፒቲቲቭ ላይክ በምንም ነገር መበለጥ የለባችሁ። መበለጥን ካለመፈለግ መሸነፍን ከመጥላት የተሻለ ሰው ትሆናላችሁ። ሳታስቡት ራሳችሁ የተሞረዳችሁ የተሻለ ቦታ ላይ ራሳችሁን ታገኙታላችሁና ኮምፒቲቲቭ መሆን እኔ በህይወት እንደ ወንድ ሳይሆን እንደ ሰው ሰርቭ ካደረጉኝ ካገለገሉኝ ባህሪዎች መካከል ኮምፒቲቲቭ መሆን ነው። የትኛውም ኤሪያ ላይ የሆነ ሰው የበለጠ ከመሰለኝ ለኔ ያ ፊውል ነው፣ ነዳጅ። በቃ ነዳጁን እንደመርገጥ ነው። አረ በለጥከኝ I'll show you እንትን አይደለም ይሄ አሳያ አጠፋለሁ ምናምን ሳይሆን I'll show you እበልጣለሁ፣ አሳያለሁ። ያ ጤናማ የሆነ ኮምፒቲሽን ያሳድጋችኋልና የወንድ ልጅ አንዱ መገለጫ ባህሪ
ተፎካካሪነት ነው። አሁን ብዙ ጊዜ ተፎካካሪነት ሲባል ከሚነሱ ሀሳቦች መካከል ፉክክሩ ትናንት ካለ ፐርሰናሊቲ ነው፣ ከትናንት ማንነት ጋር ነው መፎካከር ያለብህ ይባላል። እና ነው እኮ አይዲያሊ ስታስቡት ትናንት ካላችሁ ማንነት ጋር ነው የምትፎካከሩት። ግን ከትናንት ፐርሰናሊቲ የተሻለ የመሆን ግን ዋናው ዓላማ ነገ የተሻለ ፐርሰናሊቲ ማምጣት ነው። ሶ የሆነ የምትሄዱበት የራሳችሁ መንገድ አለ። ሜቢ እኮ ያ ሰው የተፎካከራችሁት ያላችሁት ጓደኛችሁ ራሱ ሊሆን ይችላል። እሱ በጣም ብዙ አንፌር አድቫንቴጆች ይኖሩታል። እናንተ የሌላችሁ አንፌር አድቫንቴጆች እናንተ የሌላችሁበት መንገድ ላይ ሊሆን ይችላል የተጓዘ ያለው። ያ ማለት ዘልዬ እሱ መንገድ ውስጥ እገባለሁ ማለት አይደለም። ግን the idea of having that competition የኛን የመስራት አቅም ፑሽ ያደርገዋል ነው። የትኛውም ኤሪያ ላይ ከሰው ጋር አብሮ የሰራ ሰው አንደርስታንድ የሚያደርገው ነገር አጠገባችሁ እናንተ በምትሰሩት ነገር ላይ የተሻለ የሚለፋ የሚጥር ሰው ካለ የተሻለ ትሰራላችሁ። ጂም ውስጥ ብቻችሁን ስትሰሩና የሆነ የሚያምር ሰውነት ያለው ጂም ውስጥ ኤክስፔሪየንስ ያለው ልጅ አብሯችሁ ሲሰራ የሌላችሁ ፖቴንሻል አውጥታችሁ ትጠቀሙበታላችሁ። የትኛውም ኤሪያ ላይ ስራም ላይ ቢሆን የተሻለ ሰው ካላጠገባችሁ የተሻለ ትሰራላችሁ። ከሆነ ከተሻለ ነገር ጋር ራሳችን አታች ባደረግን ቁጥር ተጠቅመን የማናውቀው ፖቴንሻላችንን መጠቀም ውስጥ እንገባለን። ለዛ ነው ባይ ዘ ወይ በጣም ብዙ ሰው በዙሪያው የከበቡ ሰዎች በሙሉ እነሱንም የሚመስሉ ስለሆነ ከነሱ ለማደግ ራሱ የሚከብደው። በአንጻሩ ራሳችሁን አውጥታችሁ በእርግጠኝነት ነገ ምንም አሁን ገንዘብ የማይሰራ ሰው ኦር 100,000 ብር የሚሰራ ሰው ቢኖር ሚሊዮነር ሰርክል ውስጥ ቢገባ ጓደኞቹ በሙሉ ሚሊዮነርስ ቢሆኑ በጣም አጭር ጊዜ ነው የሚወስድበት ሚሊዮነር ለመሆን። ለምን? ራሱን የሚያወዳድረው ከነሱ ጋር ነው። ኢትስ አ ፖዚቲቭ ኢንፍሉዌንስ። ያ ኢንቫይሮንመንት የሌለው ከሁሉም የተሻለ ሆኖ የተገኘው እሱ ከሆነ ግን የተሻሉ ሰዎችን መፈለግ ነው። ለዚህ ደግሞ ፐርፌክት ኤግዛምፕል ማይክል ጆርዳን ነው። ማይክል ጆርዳን ምናልባት ለኔ ፐርሰናሊ የዓለማችን ምርጡ ባስኬትቦል ተጫዋች ነውና የሱ አንዱ ኮር ፐርሰናሊቲ ኮምፒቲቲቭነት ነበር። አብሮት የተጫወተ ሰው በሙሉ ማይክል ምን አይነት ነው ቢባል ኮምፒቲቲቭ ነው። በቃ በፍጹም ያሸነፍከው ከመሰለ የበለጥከው ከመሰለ ቁጭ ብሎ ነው የሚያድረው። የሆነ ጊዜ ላይ አንድ የባስኬትቦል ጌም ላይ ሁሉም ሰው ፕሬዝ የሚያደርገው ማይክልን ብቻ ነው። በምን ሞቲቬትድ ይሁን ምን ብሎ ስቶሪ ፈጠረ። የሆነ እዛኛው ቲም ላይ ያለ ተፎካካሪው ጉድ ጌም ማይክ አለው። ያ ማለት ንቀት ነው። ላይክ ጥሩ ሞክረሃል አይነት ነገር ብሎኛል ብሎ ተበሳጨው በዛ ብሎ የሚቀጥለው ጌም ላይ ሰውየውን ዲስትሮይ ነው ያደረገው። ያ አሚን የነሱ ጌሙ ራሱ ዲስትሮይ ማድረግ ስለሆነ ነው። ከዛ ከአመታት በኋላ ግን ሲጠየቅ አላለኝም ነበር አለ። ሞቲቬሽን ያጣሁት ማለት የመጀመሪያውም ጌም ላይ ፐርፎርም ያደረገው እሱ ነው። ሁለተኛው ላይ የተሻለ ፐርፎርም ለማድረግ I had to find a reason ራሴን ፑሽ ለማድረግ። ስለዚህ there is always someone ከናንተ የተሻለ እየሰራ ያለ ሰው always የተሻለ ሰው አለ። ጓደኞቻችሁ ከናንተ የተሻሉ አይደሉም ማለት የተሻለ ሰው የለም ማለት አይደለም። ለዛ ነው ምንጊዜም ሰው ከሚያስፈልጉት የጓደኛ ሰርክሎች መካከል አንደኛው ከሱ የተሻሉ የሚሰሩ ሰዎች ናቸው። ኢቭን እነሱን እንኳን ባታገኙ ሶሻል ሚዲያ ላይ ስንት ወጣት አለ ኢንስፓየር የሚያደርግ በብዙ ኤሪያ ላይ ያሸነፉ ያሉ በጣም ብዙ ሰዎች አሉ። ፎሎ አድርጓቸው፣ ተመልከቷቸው፣ ኢንስፓየር ያደርጓቸዋል። ዘጠነኛ ካላችሁበት ሲቹዌሽን ማንም ሊያድናችሁ አይመጣም። ለራሳችሁ ያላችሁት ራሳችሁ ናችሁ ከፈጣሪ ጋር። ስለዚህ ኤክስፔክት አታርጉ። የሆነ አጎቴ እንትን ልቆ ሴቭ ያደርገኛል፣ የሆነ አጎቴ ብር ልቆ ሴቭ ያደርገኛል። አሜሪካ ያለው ያክስቴ ልጅ ወስድሃለሁ ብሎ ነበረ አልወሰደኝም፣ በዚህ ዲፕረስድ ሆኛለሁ። እንደዚህ የሚባል ነገር የለም። ምንም አይነት ማጥ ውስጥ ብትገቡ፣ ምንም አይነት ችግር ውስጥ ብትገቡ እገሌ ያድነኛል ብላችሁ ማንም ሰው ላይ መተማመን አያስፈልግም። ያላችሁት ለራሳችሁ ራሳችሁ ናችሁ። ይሄ በጣም ብሩታሊ ኦነስት የሆነ የህይወት እውነታ ነው። ኦነስትሊ በጣም እድለኛ ከሆናችሁ የሆኑ ሰዎች በዙሪያችሁ ይኖራሉ። የእናንተ መጎዳት፣ የእናንተ ዝቅተኛ ቦታ ላይ መሆን ጄኒውንሊ የሚያሳስባቸውና ሁሌ መተው ሊያድኗችሁ የሚሞክሩ ሰዎች ይኖራሉ። እነሱንም ቢሆን ግን ኤክስፔክት ማድረግ አያስፈልግም። ኤክስፔክት አታርጉ። እርዳታን ኤክስፔክት ያደረገ ሰው እርዳታን እየጠበቀ የራሱን ማክሲመም ፖቴንሻል አይጠቀምም። አንደኛ፣ ሁለተኛ ላይ ፈጣሪ ላይ ያለው እምነትም እየቀዘቀዘ ይመጣል። ማለት ፈጣሪ ይችላል በእናንተ መስራት፣ እናንተን ማጠንከር፣ እናንተን ማበርታት ይችላል። የሆነ ሰው ቁጭ ብላችሁ የምትጠብቁ ከሆነ ጸሎታችሁ ራሱ ከንቱ ነው ማለት ነው። ሰው እንደ ወንድ እገሌ ያለልኝ እነገሌ ያድኑኛል እንዲሆናለሁ ብሎ ኤክስፔክት ማድረግ ስንፍና ነው። አገሪቱ ትቀየራለች፣ ኢኮኖሚው ይቀየራል፣ ይሄ መንግስት ይቀየራል። ይሄ ስንፍና ነው። ባላችሁበት ሲቹዌሽን ውስጥ ለራሴ ያለሁት ራሴ ነኝ፣ ራሴን ከዚህ ነገር አወጣለሁ፣ ራሴን የተሻለ ቦታ ላይ ያስቀምጣለሁ። ይሄ ነው የወንድ አስተሳሰብ። ሜቢ ከረዳችሁ ደግሞ ላስታውሳችሁ፣ እናንተ ባለፋችሁበት ሲቹዌሽን ውስጥ ሌሎችም ሰዎች አልፈዋል። በሰው ላይ ያልደረሰ አንድም ነገር እናንተ ላይ አልደረሰም። ችግር ውስጥ እንዳላችሁ ሁሉ መውጫ መንገዱም አለላችሁ። በራሳችሁ ፊግር አውት ማድረግን የእናንተ ኃላፊነት ነው። 10ኛው ፕሪንሲፕል ከባባድ ነገሮችን ማድረግን ተለማመዱ። ኮንፊደንስ የሚገነባው ከባድ ነገሮችን ከመስራት ነው። እስካሁን የመጣችሁበትን መንገድ ዞር ብላችሁ ተመልከቱትና ራሴን መቼ ነው ቻሌንጅ ያደረኩት? አዳዲስ ቻሌንጆችን መቼ ነው ወደ ህይወት ያመጣሁት? አዲስ ቻሌንጅ ከሌለ ቤዚክሊ ኮንፊደንሳቸው የተገነባ አይመጣም። አሁን ብዙ ወንድ የኮንፊደንስ ችግር አለበት። በተለይ ደግሞ ቲኔጀሮች፣ ኤርሊ ትዌንቲስ ላይ ያሉ ልጆችን ስንመለከት ክላይንት ወጥቶ ለማውራት፣ ሴቶችን ወጥቶ ለማውራት፣ አዳዲስ ጓደኞችን ሜክ ለማድረግ ትልቁ ችግራችሁ ምንድነው ሲባል ኮንፊደንስ። እንዴት ነው ኮንፊደንስን የሚገነባው? ከባባድ ነገር በመስራት ማለት ከባድ ብላችሁ ያሰባችሁት ነገር ስትሰሩት ከባድ እንዳልሆነ ሲገባችሁ ኦኬ ኔክስት ታይም ይሄ ነገር ሊመጣ አይከብደኝም። ክላይንት ሄዶ መፈለግ፣ ፕሮፖዛል ሄዶ ለሆኑ ክላይንቶች ፒች ማድረግ ከሆነ ሲያስጨንቃችሁ የነበረው ለመጀመሪያ ጊዜ ስታደርጉት ሰዎቹ እንደማይባሉ እንደማይገሏችሁ ሲገባችሁ ከዛ በኋላ ፐርስፔክቲቫችሁ ይቀየራል። ሴት ልጅ ወጥቶ ማውራት የሚፈራ የሚንቀጠቀጥ የሚያልበው ሰው ካለ አንዴ፣ ሁለቴ፣ 3 ጊዜ ቢሞክረው ያንን ከባድ ነገር ከዛ በኋላ ኖርማል እንደሆነ ይገባዋል። ብቸኛው ኮንፊደንሳችሁን ቢልድ ልታደርጉበት የምትችሉት ነገር ትናንሽ ዊኖችን በመደራረብ ነው። ለራሳችሁ ፕሩፍ በመስጠት ነው። ከዚህ በፊት አድርጌዋለሁ አሁንም አረገዋለሁ። ይሄ ግን የሚገነባው ራሳችሁን ከባባድ ወደሆኑ ነገሮች ኤክስፖዝ
በማድረግ ነው። የምሬን ነው። ኢንቴንሽናሊ ህይወታችሁ ቀላል ከመሰላችሁ ማለት ነው ተበልታችኋል። ኮምፎርት ዞን ውስጥ ነው ያላችሁት ማለት ነው። ሁሉ ነገር የተመቻቸ ከመሰላችሁ የዛኔ ነቃ ብሎ እንደ ወንድ አዲስ ቻሌንጅ ያስፈልገኛል፣ በቃ ሰውነቴ የተስተካከለ ካልሆነ ራሴን መቀየር መቻል አለብኝ፣ ሰውነቴ ማስተካከል አለብኝ። አሁን ያለ ገንዘብ ስቴብል የሆነ ላይፍ እያኖረ ከሆነና አምቢሽኔን እያጣሁት ከሆነ ይሄ እየሰጠምኩ ነው ማለት ነው። አሁን ላይ ቀጥ ብሎ መሄድ የሚባል ነገር የለም። ወይ ወደ ላይ መውጣት ነው ወይ ወርታች መሄድ ነው። ምክንያቱም ጊዜው እየሮጠ ስለሆነ ያለው ሰው ራሳችሁን በየጊዜው አዳዲስ ከባባድ ቻሌንጆች ውስጥ ልታስገቡት ይገባል። በዚህ መንገድ ነው እድገት ያለው። 11ኛው ህግ ለስሜታችሁ ቅርቡ ነው። አይነው ብዙ ጊዜ ስለ ወንድነት ከሚወሩ ነገሮች መካከል የምን ስሜት ነው? የምን ማልቀስ ነው? የምን መከፋት ነው? የምን ነው? ለስሜት ቅርቡ ነው። ለደስታ ቅርቡ ነው። ለማዘንም ቅርቡ ነው። ኢምፓቲ ይኖራችሁ ውስጣችሁ። ይሄ የሆነ ሰው የተጎዳን ሰው አይቶ ቶሎ ብሎ መከፋት የሚችል ሰው የእውነት ይሄ ነው ወንድነት። በነገራችሁ ላይ ላይመስል ይችላል አይደል? ድንጋይ መሆን የሆነ በቃ ኮልድ መሆን መቀዝቀዝ አይደለም። ፈጽሞ እንደዛ አይደለም። ደሞስ ማስክሊን የሚባሉት ነገስታት እነ ሚኒሊክ የምትወስዱ እነ ቅዱስ ዳዊት የምትወስዱ አልቃሻ ነበሩ። በቃ ያሳዝናቸው ነበር። የህዝባቸው ነገር የሀገራቸው ነገር የሚያነፋርቃቸው ሰዎች ነበሩ። ወንድ ስላልሆኑ አይደለም፣ ኮምፓሽን ሀዘን ውስጣቸው ስላለ ነው። ሰው የሚሰማችሁ ፊሊንግ በሙሉ እንዲሰማችሁ ፍቀዱለት። ያንን የሚሰማችሁን ሜቢ የሀዘን ስሜት ከሆነ ሰዎች ለመጥፎ አድቫንቴጅ እንዳይወስዱት መነፋረቅ አያስፈልግም ሰው ፊት። ግን ወንድ ልጅ ማለት ፈጽሞ ሰማው ድንጋይ የሆነ ኮልድ የሆነ ሰው ማለት አይደለም። እንዲህ አይነት ነገር የተሰበከላችሁ ሰዎች የሌላውም ሰው ነው ስሜት የምትጎዱት። ወንድ ልጅ ለስሜቱ ቅርብ ነው። ደስታም ከሆነ ጥቂት ነገር ደስተኛ ያደርጋችሁ። ሲሪየስሊ ማለት አሪፍ ቡና ካገኛችሁ በጠዋቱ በቃ ቢ ሃፒ። እኔ አንድ ጓደኛ ላይ በጣም ወደ ጓደኛ ምንድነው የዛሬ 5 ዓመት ምን አይነት ቦታ ላይ ነው መሆን የምትፈልገው ምናምን ሲባል ከልቤ መሳቅ ነው የምፈልገው። በቃ ማለት ይሄ ሰውዬ ገብቶታል ምን አይነት ነገር እየፈለገ እንደሆነ። አሪፍ ማኪያቶ አሪፍ ስጋ ከበላን ደስተኛ መሆን ልንለምደው ይገባል። አንዳንዶቹን ሰዎች ደስተኛ ማድረግ በቃ ከባድ ነው። ምንም ታረጉላቸው ውስጣቸው ያለው ጨለማ ኮንሱም ያደርጋቸው ሰዎች አሉ። ይሄ ኮልድነት፣ ይሄ ቀዝቃዛነት፣ ድንጋይነት የወንድ ልጅ መገለጫ ፈጽሞ አይደለም። ብቸኛው መጠንቀቅ ያለባችሁ ነገር ስሜታችሁ የደስታውም የሀዘኑም ቢሆን ከቁጥጥር ውጭ መሆን የለበትም ነው። የወንድነት አክቹዋሊ ባህሪ የሚገለጸው በዚህ ነው። ይሄንን ከሆኑ ያህል ሴቶች ሰምቼዋለሁኝ። ወንድ ልጅ ላይ ትልቅ ሬድ ፍላግ ምንድነው በሚል እንዳይት ኮንቨርሴሽን ሲነሳ ንዴቱን መቆጣጠር የማይችል ምክንያቱም ከፐርሰናሊቲያችሁ ካስወጣችሁ ወይም የሆነ የማታውቁትን አይነት ባህሪ የምትሆኑ ከሆነ ስትበሳጩ እሱ ችግር ነው። ደስታም ላይ ደግሞ ቅጥ ያጣ የሆነ ፈጽሞ የማይጠበቅ ራሱን የሚያዋርድ አይነት ደስተኝነትም ተገቢ አይደለም። ሁሉም በልክ ይሆናል፣ ግን እንዲሰማችሁ ግን ፍቀዱለት። በተለይ አይ ዶንት ቲንክ እንደውም በተለይ ደግሞ ወንድ ልጅ ስትሆኑ ኮምፓሽን በቃ ይሄ ለሰው ማዘንን ስሜታችሁ በደንብ ቅርብ ሊሆን ይገባል። 12ኛ የምትወዷቸውን ነገሮች ለመልቀቅ ቻው ለማለት ፈቃደኛ መሆን። ብዙ ወንድ የሚወዳትን ሴት የሚወዳቸውን ፋሚሊዎቹን የሚወደውን የሆነ ነገር ለመልቀቅ በጣም ችግር ነው የሚሆንበት። በዛ ምክንያት አቢዩሲቭ የሆነ ቶክሲክ የሆነ ሪሌሽንሺፕ ሲቹዌሽን ውስጥ ራሳችሁን የሚያስገቡ ሰዎች አሉ። በቃ አንዳንዴ ከሆነ ጓደኞቻችሁ ጋር ያጣላችሁ ኦር ያላስማማችሁ ኦር አብራችሁ እንድትቀጥሉ የማያደርጋችሁ የሆነ ነገር ካለ እየወደዳችሁት ከነሱ ጋር ጊዜ ማሳለፍ እየፈለጋችሁት መተው ያስፈልጋል። ቤት ውስጥ እኮ ደስ የሚል ፋሚሊ ነው ያላችሁ፣ በጣም ይወዷችኋል እኮ ፋሚሊዎቻችሁ፣ ግን ማደግ እየቻላችሁ አለ እዛ ቤት ውስጥ እየወደዳችኋቸው እየተላቀሱ ቢሆን ከቤት መውጣት ነው። የሆነ ሪሌሽንሺፕ አለ። እሷ ከህይወት የምትፈልገው ነገር አንተ ከህይወት የምትፈልገው ነገር ተመሳሳይ አይደለም። ይሄ ትልቅ ልዩነት እያለ ለጊዜያዊ ደስታ ወይም ደግሞ እሷን በማጣት ውስጥ ለሚሰማህን ህመም በመሸሽ ውስጥ የምትወደውን ነገር አልለቅም ብሎ ሙጥኝ ማለት ይሄ በፍጹም የወንድ ልጅ ባህሪ አይደለም። አንዳንዴ የምትወዷቸውን ነገሮች መስዋዕትነት ማድረግ የሚኖርባችሁ ጊዜ ይመጣል። ምናልባትም እስካሁንም ድረስ መፍትሄ ይሆናል ብዬ አስባለሁ። አይሆንም ብላችሁ የሙጥኝ ያዛችኋቸውን ነገሮች ዞር ብላችሁ ተመልከቷቸውና በቃ ልቀቁት። አንዳንዴ መያዝ በራሱ ግጥም አድርጎ መያዝ ህመም ይሆናል። እንደውም ይሄንን ኢንስታግራም ላይ የሆነ ፖስት አይቼ ነበር። ቪዥዋሊ ዴሞንስትሬት ያደርጉት እሾህ ሆኖ በእጁ ጨብጦ ያለው ግጥም አድርጎ ይዞታል። እጁ እየደማ ነው። ለምን ደሞ ማትለቀው? ብትለቀው እኮ ይሻላል። ህመሙ እኮ ይለቃል ስትለቀው። ግን የለመደው ነገር ጨብጦ መያዙ ስለሆነ እያመመው ቢሆን ያን ይዞ መቆየት ይፈልጋልና ይሄ ባህሪ በጣም ብዙ ሰዎች ቶክሲክ የሆነ ሪሌሽንሺፕ ውስጥ ቶክሲክ የሆነ የፋሚሊ የጓደኛ ሲቹዌሽን ውስጥ እንዲቆዩ የሚያደርጋቸው ይሄ ነው። አንዳንዴ የምትወዱት ኢሞሽን ሊሆን ይችላል። ለምሳሌ ሰው ከህመሙ ጋር በጣም ተፋቅሮ የሚኖርበት አይነት ሲቹዌሽን አለ። ባይ ዘ ወይ ንዴቱን አፍቅሮ ቂሙን አፍቅሮ የሚቀመጥ ሰው አለ። መጥፎ ፊሊንግ እኮ እንደሆነ ያውቀዋል፣ ግን በጣም ኮምፎርታብል ነው። በቃ ያንን ሰው ለመጉዳት ራሱ ሲጣጣር ይመለከታል። ግን በዚህ ሁሉ ውስጥ ፋይናሊ የሚጎዳው የሚበላው ራሱ ነው። ሰውም ይሁን ኢሞሽንም ራሳችሁን በጣም አይደንቲፋይ ያደረጋችሁበት ነገር ካለ አደይኖ ደደይ ነገ ለምትሆኑት የተሻለ ሰው ነገ መሄድ ለምትፈልጉበት የተሻለ ቦታ ምንም የማይጠቅማችሁ ከሆነ ኢንቴንሽናሊ
እሱን ነገር ከራስ ላይ ማራገፍ ያስፈልጋል። እንደ ወንድ ልጅ አንዳንዴ የምትወዷቸውን ነገሮች ቻው ብሎ መሸኘት ልመዱ። 13ኛው ህግ መኪና መንዳት ልመዱ። ሲሪየስሊ ማለት ይሄ የመጨረሻ ጥሪ የሆናችሁና ከ18 ዓመት በላይ ከሆናችሁ መንጃ ፈቃድ አውጡ። ወንድ ልጅ መኪና መንዳት መቻል አለበት። ቆጥቡ፣ የሆነ ያህል ብር ሂዱ፣ ተማሩ፣ መንጃ ፈቃድ አውጡ፣ መኪና ንዱ ማለት ግዴታ ነው። ምን አይነት ሲቹዌሽን ውስጥ እንደምትገቡ አታውቁትም። ሲሪየስሊ እኔን የመከረኝ ክላይንቴ ነው። የዛሬ አይ ቲንክ 4 or 5 ዓመት አካባቢ የዛኔ 20 ዓመቴ or 21 ዓመቴ ነበርና ደክሞት ከስራ እየወጣን ትነዳለህ ብሎ ቁልፍ ሰጠኝ። እንዴት እንዳፈርኩ ልነግራችሁ አልችልም። አንዳንዴ በሀብታም ልጆች የምንቀናበት ይሄ ነው። ገና ከልጅነት ቁልፍ ተሰጥቶት እየነዳ እየተለማመደ ይመጣል። ግዴታ እሱ ባይኖራችሁ ነገውን ሂዳችሁ ሆነስትሊ ገንዘብ ከሌላችሁም ቆጥባችሁ ቢሆን መኪና መንዳት ልመዱ። ይሄ በጣም መኪና መንዳት አልችልም ማለት ደስ የማይል ነገር ነው። ሶ መኪና መንዳት ልመዱ ሲሪየስሊ። 14 ሰውነታችሁን አስተካክሉ። በጣም ኦነስት ነው የምሆነው በነገራችሁ ላይ ቀጫጫ በመሆንም ቦርጫም በመሆንም ምንም ፕራይድ የለም። ሲሪየስሊ ማለት እኔ በጣም ስትሬት ፎርዋርድ ሰው ነኝ። በተለይ ደግሞ ለምወዳችሁ ሰዎች እናንተንም ስለምወዳችሁ ቀጫጫ ከሆናችሁ ኢንሴኪዩር ናችሁ። በቃ እኔ በጣም ቀጫጫ የነበርኩበት ጊዜ ላይ ኢንሴኪዩሪቲ ለመሸፈን እኔ ፐርሰናሊቲ ነው ነበር። ዮናስ ቀጫጫ ነው፣ በቃ ዮናስን የምትወዱት ከሆነ በቅጥነቱ ነው የምትወዱት እና ለመደባበቅ ሞከር ነበረ። ግን እውነታው እሱ አይደለም። በቃ ኢንሴኪዩር ነው፣ ምንም ጥያቄ የለውም። ልብስ ማሰፋት ሰልችቶ የነበረ ሸሚዝም ገዛው። ጓደኞቻችን እኮ እርስ በርስ እንተራረብ ነበረ። ለምን ቦክሰር አታስጠብቡም? ለምን ካልሲ አታስጠብቡም? ምናምን እየተባለ በቃ ኢንሴኪዩሪቲ ነው ያ። መወፈር፣ ከአቅም በላይም ደግሞ ሰውነት መዝረክረክ፣ ወደ አፍ የምታስገቡት ነገር ኮንትሮል ማድረግ አለመቻል ነው። ይሄ ደግሞ የዲሲፕሊን እጥረት ነው። መቀጨጭም መወፈርም የዲሲፕሊን አለመኖር ነው። ወንድ ልጅ አይዲያሊ ሊኖረው የሚገባ ዲፋይንድ የሆነ የሰውነት ስትራክቸር አለ። በተለይ ደግሞ ከ18 ዓመት በላይ ከሆነ ከ50 ዓመት በታች ከሆነ በደንብ መስሎቹ ወጣ ብሎ ሊታዩ ስትራክቸር ሊኖረው ይገባል። ያ ማለት የሆነ ሽሬድድ የሆነ የቦዲ ቢልደር ሰውነት ይኑር እያልኩኝ አይደለም፣ ግን አትሊስት የተስተካከለ አቋም፣ ይሄ የፋት ፐርሰንቴጁ በጣም ያልበዛ BMI የሚባለው አይደል፣ ይሄ ቦዲ ማስ ኢንዴክስ የሚባለው እሱ በቃ ኖርማል እዛ ሬንጅ ውስጥ መሆን መቻል አለበት። ፕሮፐርሊ ስፖርት ስሩ፣ ሌላ ምንም ተአምር የለውም። ፕሮፐርሊ ብሉ፣ ፕሮፐርሊ ስፖርት ስሩ። አንዳንዴ እንዴት ዲስአፖይንትድ እንደመሆን ጂም ከፍሎ መጥቶ ብር ከወጣው 10 ምናምን ሺህ ብር ግን ግብዳ ቦርጭ እኮ ነው ያለው። ወጣት ነው በዛ ላይ ግን አይሰራም። እያለመጣው እንዲህ ይላል። የሆነ ማሽን ላይ ሄዶ ከዛ ቁጭ ይላል። ከዛ ቲክቶክ ላይ ይገባል። ጓደኞች ይገባል። ብሮ ምንድነው የምትሰራው ማለት ለምንድነው የመጣው? ለምን ጊዜን ታባክናለህ? ከመጣህ በስነ ስርዓት ስራ፣ ወጥተህ በስነ ስርዓት ብላ። ያን ያህል ኮምፕሊኬትድ የሆነ ሳይንስ የለውም። 10 የዩቲዩብ ቪዲዮ ማየት አይጠበቅባችሁም ሰውነታችሁን ለማስተካከል። ወርክአውት፣ ካሎሪያችሁን በርን አድርጉ። ውፍረት ከሆነ አቃጥሉት። ኮንሱም የምታደርጉትን ካሎሪ ቀንሱት። ቅጥነት ደግሞ ከሆነ ያስቸገራችሁ በደንብ ወርክአውት አድርጉ። በርን ከምታደርጉት ካሎሪ በላይ ደግሞ ብሉ። ካሎሪ ሲባል ሌላ ሳይንስ አይደለም። በቃ ብሉ፣ ምግብ ብሉ። ዳትስ ኢት። ከዛ ነው የሚጀምረው። ከዛ በኋላ ራሳችሁ ካሎሪ መቁጠር፣ ካርበን ፋትን ካልኩሌት ማድረግ በኋላ ይመጣ ጉዳይ ነው። አንዳንዶቻችሁ ገና ስፖርት መስራትን ስታስቡ ማአት የቲክቶክ ቪዲዮ አውርዶ ካርብ ይሄን አያስፈልግም። 15ኛው ህግ ህይወትን ሲሪየስሊ መውሰድ ነው። በደንብ አድርጋችሁ አዳምጡኝ። ህይወት ቀልድ አይደለም። ምናልባት አሁን ያላችሁበት የፋሚሊ ጓደኛ ምናምን ሲቹዌሽን ነገሮች ቀላል ስለሆኑላችሁ እንዲህ የሚቀጥል መስሏችኋል። በፍጹም የምትሰሩት ነገር ሲሪየስሊ ውሰዱት። በቃ ስራ ከያዛችሁ ስራን ሲሪየስሊ መስራት፣ ያከበራችሁት ነገር ነው የሚከፍላችሁ። የምሬ ነው። ሪሌሽንሺፕ የሚበሉት የጓደኛ ሪሌሽንሺፕ ሁሉም ነገር ኤክስፓየር ዴት አለው። ይሄ አንድ በጣም ወዶ ጓደኛ ያስተማሪ ነገር ነው። ጓደኝነት ኤክስፓየር ዴት አለው። ኤክስፓየር ያደረገ ጓደኝነት የላችሁም አላችሁ። የሆኑ ሰዎች ጋር በጣም የሆነ ጊዜ አንለያይም ብላችሁ እንዲነበራችሁ አሁን ተለያይታችኋል። ሁሉም ነገር ኤክስፓየር ዴት አለው። ኤክስፓየር ሳያደርግ በፊት ቁም ነገር ላይ ማዋል ሲሪየስሊ መውሰድ ያስፈልጋል። ዝም ብሎ በየቀኑ የምትገናኟቸው ሰዎች ጋር ለምን ወደ ደህና ቁም ነገር የማታደርጉት? ዱ ሰምቲንግ ሲሪየስ የሆነ ነገር ጉዳዩ እንዲቀጥል የምትፈልጉ ከሆነ ምክንያቱም ህይወት ሲሪየስ ናት። እኔ የያዘው ነገር ላይ የሚቀልር ሰው በጣም ነው የሚያበሳጨኝ። ይሄ የወንድነት መገለጫ አይደለም። ቅድም እንዳልኩት ነው። ስፖርትም ከሆነ ሲሪየስሊ ስፖርት ስሩ። የሆነ ቦታ ላይ ተቀጥራችሁ የምትሰሩ ከሆነና ሰው አምኖ የሆነ ኃላፊነት ከሰጣችሁ ሲሪየስሊ ስሩት። ለምን ታለምጣላችሁ? ማለት ያ ሰው እኮ ለእናንተ ኃላፊነት የሰጠው ቴኬር ታደርጉልኛላችሁ ያን ነገር መስራት አይጠበቅብኝም ብሎ ነው። ስለዚህ ኃላፊነቱን ሰዱና ሲሪየስሊ ነው ቴኬር መደረግ መቻል አለበትና ህይወት ቀልድ አይደለም። ያላችሁበት እድሜ ቀላል እንደሆነ ሊመስላችሁ ይችላል። እንዲህ ግን አይቀጥልም። አሁን በዋዛ ፈዛዛ የምታሳልፏት እያንዳንዷ ሰዓት በኋላ ላይ ሳክሪፋይስ ያስደርጋችኋል፣ መስዋዕትነት ያስከፍላችኋል። ስለዚህ የምትሰሩትን እያንዳንዱን ነገር በሙሉ ሲሪየስሊ ማከናወን የወንድነት ባህሪ። 16ኛው ህግ በጧት መነሳት ነው። ዓለም ላይ ስኬታማ የሚባሉ ሰዎችን በሙሉ የሚያመሳስላቸው አንድ ነገር ብሎ ታውቃላችሁ? ሁሉም ሌሊት ነው የሚነሱት። ማለት እኔ 2 ሰዓት ነው የምነሳው፣ 3 ሰዓት ነው 4 ሰዓት ነው የምነሳው ምናምን የሚል የሆነ ስኬታማ ሰው በጣም ከስንት አንዴ ነው የምታገኙት። ምናልባት ደግሞ ስኬታማ ከሆነ በኋላ ሊሆን ይችላል 4 ሰዓት 5 ሰዓት እየተነሳ ያለው። ከዛ በፊት ግን ቢዝነሱን እየገነባ ራሱን እየሰራ ያለበት ሰዓት ላይ 10 ሰዓት 11 ሰዓት እየተነሱ ነው ያን ነገር የገነቡትና ጠዋት መነሳት በቃ ልምድ አድርጉት። ሲሪየስሊ ማለት ይሄ በፍጹም አትደራደሩበት። አሁን አንዳንዶቻችሁ አይኔ የኔ ስራ ማታ ነው ምናምን፣ ቀን አድርጉት። ማታ ለመተኛት ነው ዲዛይን የተደረገው። በቃ የሰው ልጅ እንዲተኛ ነው ያ ሰዓት ዲዛይን የተደረገው። ግዴታ ካልሆነባችሁ ኢንተርናሽናል ስራ ምናምን ካልሆነባችሁ በስተቀር ስራችሁን ቀን ላይ አድርጉትና ማታ ፕሮፐር የ6 ሰዓት እንቅልፍ አገኙ። ከአቅም በላይ መተኛትም አያስፈልግም። ከዛ ግን ከ11 ሰዓት በኋላ ወንድ ልጅ አልጋው ላይ መገኘት የለበትም። ምንድነው የምትሰሩት ከ11 ሰዓት በኋላ? ተነሱ ወደ ጸሎት፣ ወደ ስፖርት፣ ወደ ስራ መግባት ነው።
ሁሉም ስላችሁ ኦልሞስት ሁሉም ስኬታማ ሰው የጧት ሰዎች ናቸው። ምንድነው የሚነግራችሁ ነገር? ባይ ዴፊኒሽን ጧት ስትነሱ መስኮታችሁን ስከፍቱት ማለት ነው ኤቭሪዋን ተኝቷል። የሚሰማችሁ ኮንፊደንስ እንዳይመስላችሁ። እናንተ ተኙ፣ እኔ እሰራለሁ፣ ከዛ በኋላ እንገናኛለን። ይሄ ኮንፊደንስ ነው በየቀኑ እንድትነሱ የሚያደርጋችሁ። የጠዋት ሰው መሆን እኔ ጠዋት ሰው ነኝ። 10 ሰዓት ተኩል በኋላ እንቅልፍ የለኝም እነሳለሁኝና እኔ ጠዋት ሰው ነኝ ብዬ ሳስብ እንግዲህ ወጣት ነኝ፣ ሰውነቴ ቀላል ነው፣ አጥንቴ ያልደከመም ገና መስሌ ጥሩ ነው፣ አይምሮ አክቲቭ ነው። ጠዋት መነሳት አይገብደኝም። ጠዋት እኔ ተነስቻለሁ ምናምን ብዬ 11 ሰዓት ጂም ሲሄድ ቀድሞኝ የገቡ ሰዎች አሉ። ሽማግሌው how are you doing it? እንዴት ነው የምትቀድሙኝ? ቤተክርስቲያን ለኪዳን ጠዋት በቃ አርሊ ነው ዛሬ ገባሁት ምናምን ሰጥ ምን ትላልቅ ሰዎች መቋሚያቸውን ይዘው ቆመዋል፣ ከገቡ ቆይተዋል። እና ለኔ በጣም ሃምብሊንግ ኤክስፒሪየንስ ነው። ባይ ዲፊኒሽን ስታስቡት ለኛ ሌሊት መነሳት ቀላል ነው። ምንድነው ታዲያ እንቅልፋ የሚያደርግ? ጠዋት ተነሱ። አባቶቻችሁን ተመልከቷቸው፣ አጎቶቻችሁን ያዋቸው። አይተኙም ከሆነ ሰዓት በኋላ። ያ ነው ሊለምድባችሁ የሚገባው። ወንድ ልጅ ከ11 ሰዓት በኋላ አልጋው ላይ ምንም አይሰራም። 17ኛው ህግ እና እኔ ከምገዛባቸው በጣም ከላይ ካስቀመጥኳቸው ህጎች መካከል አንዱ ብዙ ሰዓት መስራት ነው። ወንድ ልጅ ሬፑቴሽኑ ወይም ደግሞ እገሌኮ ተብሎ ሊወራለት ከሚገባው ነገር መካከል አንዱ እገሌኮ ጠንካራ ሰራተኛ ነው። በቃ ይሄ ወርክ ስማርት ኖት ሃርድ ምናምን የሚባል አባባል አለ። ሰውን ለማጃጃል ነው ብዬ ነው የማስበው እኔ። እንደዛ የሚባል ነገር የለም። መጀመሪያ በሃርድ ወርክ ነው የምታሸንፉት። ሃርድ ወርከር እንደሆናችሁ እርግጠኛ ከሆናችሁ በኋላ አሁን በቀን 12 ሰዓት እየሰራው ነው። ኦኬ አሪፍ ሰዓት ነው። ቀጣይ ምን ላሻሽል? እንዴት ስማርት ላድርገው? እንዴት ሰዎችን ልቅጠር? እንዴት ዴሊጌት ላድርገው? እንዴት አውትሶርስ ላድርገው? ምን አይነት ቱል ልጠቀም? ከዛ በኋላ ይመጣ ጥያቄ ነው የሚሆነው። ኢቭን ያ ጥያቄ ከመጣና ከእናንተ ላይ ሪስፖንሲቢሊቲ ከቀነሰላችሁ በኋላ ያሏችሁን ሪስፖንሲቢሊቲዎች ሰዓቱን አትቀንሱትም። እነሱንም ለ12 ሰዓት ነው የምትሰሯቸው። ስማችሁ ሲጠራ አብሮ መነሳት የሚያስፈልገው ነገር እገሌ ጠንካራ ሰራተኛ ነው። በቃ ይሄ ነው ጠንካራ ሰራተኛ ነው ማለት የሆነ የህይወት ኤሪያ ላይ ብዙ ነገር ላይ እንዲታመን ያደርገዋል። ያዘ ረጅም ሰዓት መስራት የወንድ ልጅ ባህሪ ነው። 18ኛው ሐሳብን በግልጽ መናገር ነው። የሆነ ሰው ካስከፋ አስከፍቶኛል፣ የሆነ ሰው ካስደስተኝ አስደስቶኛል። ምንም ማሽሞንሞን አያስፈልግም። ሰዎች እናንተን በመጥፎ ነገር ትሪት እያደረጓችሁ ከሆነ ለምሳሌ በማትፈልጉት ቅጽል ስም ከጠሯችሁ ወዲያው ለመጀመሪያ ጊዜ እንደጠሯችሁ hold that አልተመቸኝም፣ እኔ ጋር አይገልጸኝም ይሄ ነገር ፕሊዝ እንደሱ አትበለኝ፣ ከዚህ በኋላ እወድሃለሁ አከብርሃለሁ ግን እንዲህ አትጥራኝ፣ እንዲህ ስታወራኝ ደስ አይለኝም፣ መጥፎ ስሜት ነው የሚሰማኝ። ይሄንን ማለት ካልቻላችሁ ማለት ነው ይሄንን ባህሪ እዛው ለመጀመሪያ ጊዜ ካላስተካከላችሁት ከዛ ከሆነ ጊዜ በኋላ ግን እንዲህ እኮ ባትለኝ እኮ አሪፍ ነው፣ ትንሽ እኮ ይደብረኛል ምናምን የምትሉት ምትለው አንድ አመት ሙሉ እንደዚህ አላልኩማ ምን ተቀይሮ ነው አሁን እንደዚህ የምትለው? የዛኔ እንደውም ከባድ ይሆን ይመጣል። ስሜትን በግልጽ መናገር ነው። ከተመቸ የሆነ ሰው ተመችተኛል፣ በቃ የሆነች ልጅ ከተመቸች ተመችተሽኛል፣ በቃ የሆነ ጓደኛ አድርጎ ጌም ተጫውቶ ምናምን በቃ የሆነ አያስፈልግም ዙሪያ ጥምጥም መሄድ። ኢንቴንሽንን በስነ ስርዓት ክሊርሊ መናገር መቻል ነው። እኔ ቦልድነስን ወንድ ልጅ ላይ በጣም አፕሪሺየት የማደርገው ኢንቴንሽንን ደብቆ ሐሳባችሁ ምን እንደሆነ ሳትናገሩ የሆኑ ሰዎችን ቀርባችሁ ከዛ ማኒፑሌት ለማድረግ መሞከር ይሄ በፍጹም የወንድ ባህሪ አይደለም። ሐሳብን በግልጽ ኮሚኒኬት ማድረግ ከኮንፊደንስ የሚመነጭ ነገር ነው። ይሄን ኮንፊደንስ ደግሞ የምትገነቡበት ብቸኛው መንገድ ሐሳብን በግልጽ በመናገር ነው። ኢትስ መስል ዴቨሎፕ እያደረጋችሁ ስለምትመጡ ትናንሽ ሐሳቦችን ኤክስፕረስ ከማድረግ ለምሳሌ የሆነ ቦታ እንሂድ ከተባለ የማይመቻችሁ ከሆነ አይ እኔ አይመቸኝም ሂዱ እናንተ ስጨርሱ እንገናኛለን። ይሄ ልጅ አቋም አለው ማለት ነው። እንዲህ ነው የምታለማምዱት ራሳችሁ። 19ኛው ህግ ራስን መጠበቅ ነው። ይሄ በጣም አቢዙ የተደረገ ነገር ይመስለኛል። ወደ ላይም በጣም ቱማች የወሰዱት ሰዎች አሉ፣ ወደ ታችም ቱማች የወሰዱት ሰዎች አሉ። ማለት ነው አሁን አንዳንድ ወንዶች እያየው ነው የሚጠቀሙት የስኪን ኬር ሩቲን የሚጠቀሙት ፕሮዳክት ምናምን ሴት የሚያስንቅ ነዋል። ባለፈው አንዲት የሴቶች የውበት ሳሎን ያላት ይሄ ጥፍር እግር ምናምን የምትሰራ ሴት ስታወራ እየሰማኋት ነበረ። አሁን እኮ ከሴቶች በላይ ወንዶች በዝተዋል። እግር ለመሰራት ጥፍር ለመሰራት የሚመጡ ወንዶች አሁን ላይ ይበዙ ነው። ፀጉር ቤት ውስጥ የሆነ 1-2 ሰዓት 3 ሰዓት ምናምን ማሳለፍ አሁን ኖርማል እየሆነ ነው ለሆኑ ወንዶች። እኔ ይሄንን የምታደርጉ ሰዎች አላቅም ምን አስባችሁ እንደሆነ፣ ግን ወንድ ልጅ ቆንጆ መባል ኮምፕሊመንቱ አይደለም። እገሌኮ በቃ ሂሶ ፕሪቲ ለሴት ልጅ ነው እንደዛ የሚባል። ያ ማለት ደግሞ ራሳችሁን አትጠብቁ አይደለም። በጣም ደግሞ ኤክስትሪም ደግሞ ወርታችን የሚወስዱ ሰዎች አሉ። ቤዚክሊ የማይታጠቡ ማለት ሊትራሊ የመጀመሪያው ራስን የመጠበቅ ስለ ንጽህና ካወራን የመጀመሪያው ጉዳይ መታጠብ ነው። እንጂ ውሃ አክሰስ ማድረግ የማይችል ሰው አለ ብዬ አላስብም። ካለ ይሄ ቪዲዮ ለእናንተ አይደለም። ስልክ ኑሯችሁ የኢንተርኔት ኑሯችሁ የቪዲዮ እያያችሁት ከሆነ መጣጣው ትችላላችሁ። የሚጀምረው ሃይጂንን ከመጠበቅ ነው፣ ንጹህ ከመሆን ነው። ይሄ ፊዚካል ንጽህና ነው። ራስን መጠበቅ ራስን መንከባከብ ሲባል ደግሞ አይምሮስ ማለት በየጊዜው ጥሩ ሐሳቦችን ወደ አይምሮ ፊድ ማድረግ። እኔ የእውነት ነው የምላችሁ ስልካችሁን ከፍታችሁ ኮንሱም የምታደርጓቸው የሆኑ ቲክቶከሮች እያቆሸሿችሁ እየሸተታችሁ ነው። በእነሱ ምክንያት አፋችሁ እየሸተተ ነው። ጥርሳችሁን ብሬስ ስላላረጋችሁ ሳይሆን አፋችሁ እየሸተተ ያለው የምታወሩት ነገር ግም ስለሆነ ነው። ሲሪየስሊ ከየት ነው የመጣው ካላችሁ ደግሞ ኮንሱም የምታደርጉት ነው። ሰው ሰርኩሌት ነው የሚያደርገው። የሆነ ነገር ታያላችሁ፣ አይምሮአችሁ ሲገባ ያያችሁትን ትናገሩታላችሁ። ብዙ አቋሜ ምናምን ብላችሁ ፍሌክስ የምታደርጉበት ነገር የሆነ ቦታ ላይ ያዳመጣችሁት ነው። ምንድነው የራሴ አቋም ብሎ መፈተሽ ያስፈልጋል። ሶ ኤቭሪ ዴይ ለጥሩ ነገር ለፖዚቲቭ ነገር ራሳችሁን ኤክስፖዝ
ኤክስፖዝ ባደረጋችሁ ጥሩ ነገር ወደ ውስጥ ባስገባችሁ ቁጥር ጥሩ ነገር ይወጣችኋል። በኮምፒውተር ሳይንስ ጋርቤጅ ኢን ጋርቤጅ አውት ይባላል። ቆሻሻ ነገር ካስገባችሁ የሚወጣችሁን ቆሻሻ ነገር ነው። ራሳችሁን የምትወዱ ከሆነ ራሳችሁን መጠበቅ የምትፈልጉ ከሆነ ኮንሱም ለምታደርጉት ነገር ኢንቴንሽናል ሆኑ። የአእምሯችሁ፣ የአይናችሁ፣ የጆሮአችሁ በር ላይ ልትቆሙ ይገባል። አንዳንዱ ነገር ነው አትገባም አንተ ብሎ መመለስ፣ አንዳንዱ ነገር ነው አንተን አልሰማህም፣ አይ አንተ ግባ አንተ ጥሩ ነህ። ጋርድ አድርጉት። ጆሮአችሁንም አይናችሁንም ጠብቁ ፕሊዝ። ካልሆነ ቆሻሻ ነው የሚያደርጋችሁ ሲሪየስሊ። 20ኛውና ለዚህ ቪዲዮ የመጨረሻው ህግ ምናልባት እስካሁንም ካወራሁት ማይ ሞስት ፌቨራይት፣ ሰዎች ፊት ጓደኞቻችሁን አታዋርዱ። እንደውም በተቃራኒው ሰዎች ፊት ጓደኞቻችሁን መካብ ነው ያለባችሁ። አንዳንዴ የማየው በጣም ዲስአፖይንት የሚያደርገኝ ባህሪ ስለሆነ ነው። አዲስ የሆነች ሴት ስትመጣ ኦር ደግሞ የሆነ አዲስ ሰው ምናምን ሰርክሉን ጆይን ሲያደርግ መወደድ የሚፈልግ ሰው ጓደኞቹ ነው ትራሽ የሚያደርገው፣ ይፎግራል። እሱ እኮ እባክህ እንዲህ ነው፣ እገሌ እኮ እንደዚህ ነው። እንደዚህ በማለት የምታገኙት ክብር ማለት ነው ምንም ነው የማይሰራላችሁ። የምሬ ነው። እኔ በጣም የማከብራቸው ጄኒዩንሊ ማስኩሊን የምላቸው ሰዎች ጓደኞቻቸውን የሚያስተዋውቁበት መንገድ ጓደኞቻቸው ራሱ ፈገግ ሲሉ ታያላችሁ። አይ ዱ ዛት። በዙሪያ ያሉ ሰዎች እኔ የማስተዋውቀው እነሱ ራሳቸውን አያውቁትም። እነሱ ራሳቸውን በዛ መንገድ አያስተዋውቁትም። እኔ እንደማስተዋውቃቸው አድርጌ ሰዎችን በማዋረድ በእነሱ ላይ በመቀለድ እነሱን ትራሽ በማድረግ የምትገነቡት ክብር ነገ እናንተንም መልሰው ትራሽ እንዲያደርጓችሁ ነው የሚያደርጋችሁ። እና ብዙዎቻችሁ ስታደርጉት የምመለከተው መስተካከል ያለበት ባህሪ ነው። ወንድ ልጅ በዙሪያ ያለውን ነገር አፕሪሼት የሚያደርግ መጥፎውን ነገር ደበቅ አድርጎ ገበናቸውን ሸፍን አድርጎ በጥሩ ነገራቸው ጓደኞቻቸው እንዲታወቁ ማድረግን መልመድ ያስፈልጋል። ዛሬ 20 ህጎች ያወራ ነው። አብዝቼባችሁ ሊሆን ይችላል። ሁሉም የኔ ፌቨራይቶች ናቸው። ሁሉም አስፈላጊ ናቸው ብዬ ስለማስብ ነው። ከ20ዎቹ ውስጥ የእናንተ ሞስት ፌቨራይት የትኞቹ ናቸው? ኮሜንት ላይ ያሳውቁኝ። አንበሳ የሆኑ ጀግና የሆኑ ሰዎች ያሉበትን ኮሚኒቲ ደግሞ መቀላቀል የምትፈልጉ ከሆነ ሞሃ አንበሳ የሚባል የቴሌግራም ኮሚኒቲ አለን። እሱን ጆይን አድርገው ከስር ሊንኩን አስቀምጥላችኋለሁ። እንደ ወንድ ልጅ እዚህ ምድር ላይ የሚያስከብራችሁ አንድ ወሳኙ ነገር ገንዘብ ነው። ገንዘብ ከሌላችሁ በብዙ ነገር ልትሸፍኑት ብትሞክሩ ግን አይሆንም። በጣም አስፈላጊ ወሳኝ መሳሪያ ነው። ከዜሮ በመነሳት እስከ 1 ሚሊዮን ድረስ ከሀገር ሳትወጡ ሊትራሊ ባንክ ሳትዘርፉ እንዴት ኢትዮጵያ ላይ መስራት ትችላላችሁ የሚለውን በዲቴል የሰራሁላችሁ አንድ ቪዲዮ አለ። እሱን እዚህ ጋር አስቀምጥላችኋለሁ። አሁን ሄዳችሁ ቼክ አድርጉት። ዛሬ ጨርሰናል። ሁሌ እንደምለው ለራሳችሁ ስትሉ አሸንፉ። See you.